ቦርድ ነገር ነች ሲያልቅ ለምሳሌ ስኳር ካለቀ እዛ ጋር ሄጄ ስኳር ዘይት ሲያልቅ ባለቀበት ሰዓት የለም ባልኩበት ሰዓት እዛ ጋር ሄጄ እጽፋለሁና በቃ ግሮሰሪ ለመሄድ ሲታሰብ ሊስቱን ከዚህ ጋር ፎቶግራፍ አንስቼ ፒክቸር አንስቼ እሄዳለሁ። ባለቤቴም ደግሞ ከሆነ ወይ ከውጭ ሆኖ ምን የለም ምን ላምጣ ካለ ይሄ አለ ካለኝ ከዚህ ሊስት ላይ ሪፈር ለማድረግና በቃ ሰዓት ለመቆጠብ በጣም አሪፍ መንገድ ነች። እኔ እንግዲህ አስቤዛ ሳረግ ሊስቴን ፒክቸር አንስቼ ሄጄ በቃ ሩጬ የሚያስፈልጉትን ነገሮች የጻፍኳቸውን ነገሮች ይዤ ቶሎ መውጣት ነው የሚያስደስተኝ እንጂ እዛ ዞር ዞር ማለት ብዙም ከሚያስደስታቸው ሰዎች መካከል አይደለሁም። እና በቃ ቀጥታ መጀመሪያ ወደ ፍሩት ኤሪያ ሄደናል። እዛ የሚያስፈልጉንን ነገሮች ፒክ እያደረግን ነው። ሌላው ሁለተኛው ነገር እንግዲህ ስንገዛ ያው እናንተም እንደምታረጉ ተስፋ አረጋለሁ ኤክስፓየሬሽን ዴት ነው። ያው እዚህ ሀገር ሸልፍ ላይ ሲደረድሩ የመጀመሪያ የሚያስቀምጡት ቶሎ ኤክስፓየር የሚያደርገውን ነውና የፍሩት እንኳን ኤክስፓየሬሽን ዴት የለውም። ግን እንደዚህ ወተት፣ ስጋ እነዚህ ነገሮች በሙሉ ዳቦ ኤክስፓየሬሽን ዴት ስለሚኖራቸው በደንብ ቼክ ማድረግ በጣም አስፈላጊ ነው። ከላይ ያለውን ብቻ እስኪ እናንተም ደግሞ ካመንት ሴክሽን ላይ ያላችሁን ተሞክሮ ሁልጊዜ እንደምላችሁ ሼር ብታረጉን ጥሩ ነው። የምትወዱትን ስቶር ተመጣጣኝ ዋጋ ወይ ደግሞ ብዙ ወጪ የማታወጡበትን መንገድ ወይ ደግሞ ጥሩ ጥሩ ኳሊቲ ያለው ነገር ያለበትም ሊሆን ይችላል። ብቻ ያው ጥሩ ነው ብላችሁ የምታስቡትን አመለካከታችሁን እዚህ ካመንት ላይ ሼር ብታረጉን በጣም ደስ ይለኛል። ያው እንደዚህ አይነት ነገር በጣም ዝም ብሎ ተራ ነገር ይመስላል፣ ግን ያው ሁሌ በህይወት እስካለን ድረስ የምናረገው ነገር ስለሆነ እንደዚህ በዚህ ዙሪያ ብናወራ ራሱ ተሰግርቲንግ ብዬ አስባለሁ።
እንግዲህ እቃችንን ከፍለን ወጥተናል። መኪናችንን እየጫንን ነው። ያው እንግዲህ እንደዚህ እቃ ሲኖርና ትንንሽ ልጆች ሲኖሩ እነሱም የራሳቸውን አስተዋጽኦ እንዲያደርጉ እርዳታ እጠይቃቸዋለሁ። ብቻዬን እኔ እየሰራው እነሱ እንዲቆሙ ብዙ አልፈቅድላቸውም። ያው እነሱም ስራ እንዲለምዱ ማለት ነው። እና ደግሞ ያው ብዙ ጊዜ እንደዚህ ካርት ካደረግን በኋላ ያው ካርቱን እዛው ጋር ጥለነው እንዳንሄድ መመለስ እንዳለብን እንደዚህ ማይነር የሚመስሉ እኔም ብዙ ቻሌንጅ የነበሩብኝ ነገሮችን እያስተዋልኩኝ እንግዲህ ለልጆቼ ደግሞ ያን እንዳይደግሙ አስተምራቸዋለሁ። እንግዲህ ገዛዝተን ቤት ደርሰናል። አሁን ደግሞ ያው ከግሮሰሪ በኋላ ሁልጊዜ የማረጋቸውን ነገሮች ደግሞ ነግራቸዋለሁ። የመጀመሪያው እንግዲህ ፍሪጅ ማጽዳት ነው። ያው እንደምታውቁት ግሮሰሪ ስናረግ ፍሪጁ ቀለል ስለሚል የአዲስ ያመጣውትን እቃ ከማስገባቴ በፊት እንግዲህ ፍሪጁን ቼክ የማረግበት ኤክስፓየር የሆኑ ነገሮችን የምጥልበት ወይ እንደዚህ የተረሳ ምግብ ያው ፍሪጅ ውስጥ ሊደበቁ የሚችሉ ነገሮችን ለማየት በጣም ኢዚ የሚሆንበት ታይም ስለሆነ እንግዲህ በሁለት ሳምንትም ሆነ እኔም ግሮሰሪ ባላረኩበት ቀን ባለቤቴ ባረገበት ቀን ይሄን ነገር ሁልጊዜ እንደ ሩቲን አረገዋለሁ እና ያው ፍሪጁን ክሊን እንዲሆን ሆኖ እንዲቆይ እንደገና ደግሞ እቃ እዛ ተደብቆ እንዳይቀር በጣም የሚረዳኝ ነገር ነውና በጣም ዲፕን ባይሆን ላይክ 10 ሚኒትስ አይጨርስም 5 ሚኒትስ በፎጣ መወላወል ማለት ነው። ሁለተኛው ደግሞ ያው ግሮሰሪ አድርገን ከመጣን በኋላ እንግዲህ እቃው በሙሉ ያው በካርቶን ነው ያለ እዚህ ሀገር እንደምታውቁት እና እስከ ካርቶናቸው ሳይሆን በሙሉ እቃውን ከካርቶኑ በማውጣት እንደዚህ አሁን እንቁላል እንደገና ወተቱ በካርቶን ታሽጎ ነው የሚመጣው። እሱን በሙሉ በቃ ለማውጣት በሚመችበት መልኩ ፍሪጅ ውስጥ ለማስቀመጥ በሙሉ ከታሸገበት ነገር መፈታታት ማለት ነው። እና በዚህ ሰዓት ኦርጋናይዝ ማድረጉ ምንድነው በጣም ለረጅም ጊዜ the next 2 weeks እቃዎቹን በሙሉ አክሰስ ለማድረግ በጣም ኢዚ እንዲሆን ያደርገዋል። አንዳንዴ እንግዲህ እንደዚህ አይነት ነገሮች ሲታዩ በጣም ኤክስትራ ስራ ይመስላሉ ግን እኛን የሰዓታችንን ሴቭ ከማድረግ አንጻር እንደገና ደግሞ የገዛነውን ነገር ፕሮፐርሊ ከመጠቀም አንጻር ያላቸው አስተዋጽኦ በጣም በጣም ከፍተኛ ነው። እኔ ግሮሰሪ አምጥቼ በቃ ሳልከፋፍትና እንደዚህ ፕሮፐርሊ ሳላስቀምጥም አድርጌ ስለማቅ ማለት ነው። በጣም ብዙ ጊዜ ኤክስፓየር አድርጎ ምጥለው እቃ በጣም ብዙ ነው። ልግዛው ራሱ አይናችን ላይ ከሌለ ፊት ለፊታችን ላይ ከሌለ የሌለ ይመስለንና ወይ ድጋሚ እንገዛዋለን ወይ ደግሞ ሳናየው ይቆያል፣ ይሸታል። እንደዚህ አይነት ነገር በጣም ብዙ ነው የሚያጋጥመኝ ማለት ነው። እንደዚህ ግን ማድረግ ከጀመርኩ በኋላ በጣም ለውጡን አይቼዋለሁ። የገዛነውን ነገር ፕሮፐርሊ እንጠቀምበታለን። ምን እንዳለ እንደሌለ ይታወቃል። ፍሪጁ ንጹህ ሆኖ መቆየት ይችላል። በቃ በጣም ብዙ ምንድነው አድቫንቴጅ ነው ያለው እና በቃ ግሮሰሪ ተደርጎ የዛኑ ቀን ደግሞ ሁሉንም ነገር በየቦታው በስርዓት ማስቀመጥ በጣም በጣም ጥሩ ነገር ሆኖ አግኝቼዋለሁ። እንግዲህ የዛሬ ቪዲዮ ይሄን ይመስላል። እንደወደዳችሁ ተስፋ አረጋለሁ። አዲሶች ከሆናችሁ ደግሞ እንኳን ደህና መጣችሁ፣ እንኳን ተዋወቅን። በሌላ ቪዲዮ እንዳንጠፋፋ ሰብስክራይብ ማድረግ አትርሱ። እናንተም ደግሞ ይሄን ቪዲዮ ሰብስክራይበሮች ከወደዳችሁት ላይክ ኤንድ ሼር በማድረግ ለሌሎች እንዲደርስ እንድታረጉልኝ በትህትና ጠይቃለሁ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ መልካም ሳምንት።